የአማራ ልጆች የሉ ብዙ አይታለልም። ሙድ እያያዘ ላጥ ብሎ ይሄዳል እንጂ አይሸወድም። መቶ ከዚህ በኋላ ምክንያት አድምተውናል። ስንት ዘመን ሲያነሱም ጥግ ድረስ ነው የሚያነሳው። ችግሩ አማራ ትንሽ ደሜን የሚያፈለው የራሱን ልጅ አያነሳ የሚያነሳው ብዙ ጊዜ ካየ ጣራ ያሰቀላቸው የሌላ ማህበረሰብ የሌላ ዘሮችን የራሱን ምንም ዞር ብሎ ከፍ የሚያደርግ ብዙ ያሯሩጠዋል እንጂ የራስን እስኪጠፋ ያጠፉና የሌላውን ከፍ አድርጎ ከአማራ በላይ አድርገው ያስቀምጡታል። ከዛ በኋላ ሲከዳቸው ደግሞ እንደገና እንትን ይላሉ። ችግሩ ቀሚስ እያለበሱን አይደል? እንደኛን ምን እኔ ያለበስኩት ነገር አለ ታይት በቀበቶ ነበር የሚያለብሱኝ። ትቀልዳለህ እንዴ? ደግሞ የሌላ ብሔር እንደዚህ አያደርግም እኮ የራስ ሰው እኮ ነው እንደዚህ። ብዙ ነገራችን የተሰደበው በአማራ ልጆች ነው። ልጆቻችን እናት ምን የተሰደበው አማራ እንጂ ሌላ ማህበረሰብ አልሰደበኝም በዛ ደረጃ። እውነቴን ነው። የራሱን ያሳዳል አማራ ደባሪነቱ ያ የሌላውን ግን ፈልጎ አፈላልጎ በግድ አማራ ነው። በተለይ የጎንደር ልጆች ይሸውዳሉ በዚህ በላይ በቀለ ወያና አንተ ጣራ ላይ እኮ ሰቅሎት ነበር እንዴ? በላይ በቀለ ወያና መናገር አትችልም አንተ ራሱ በሱ ነበር የሚያስከተክቱ እኮ ታዲያ በላይ በቀለ ወያና ነበር እንዴ ዋናው ፈላጭ ቆራጭ። አሁን ደግሞ ማንኛውም እንደዛ አይነት ችግር አለ። የራሱን ልጆች ነው ብዙ ጊዜ የሚበላው። ግን አሁን እየተማሩ ይመስለኛል ከዛ ነገር እየወጡ እያዩ ማን ነው እውነተኛ የአማራ የችግር ጊዜ ከጎን የነበረ የሚለውን እያዩ ነው፣ በደንብ እያዩ ነው። ስለዚህ ጥሩ ትምህርት አለ ብዬ አስባለሁ። ብዙ የሚሸወድ አማራ በአሁኑ ሰዓት ብዙ አታገኝ። አሁን ራሱ በጣም እሳደባለሁ ብትል በአማራ አይሰማ ተርበል ከዚህ ነው የሚለው። በጣም የወጣ ስድብ ብትሳደብ አይቀበልም። ተባነነበታ በቃ የስድብ ምናምን እንደማይጠቅም ተበላና በጣም እሳደባለሁ ብትል ገደል ትገባለህ። ማንም አይሰማ ዘርበሉጣ ነው ትባል አይሰማም። ስለዚህ አሪፍ ለምን ዘፈን ራሱ አታውቅም እንደ የነዛ ዘር እያለ የሚዘፈነው የተሳዳቢ ዘር ምናምን ተብሎ ሲዘፈን አስበው አይሆንም። ስለዚህ ጥሩ አድርጓል። በደንብ አሁን ጥሩ እየሰራ ነው። የአማራ ልጆች ጥሩ ትብብር ላይ አሉ። ጥሩ ነገር ላይ ይመጡ ጥሩ ነው። ራሱ ተቀይረን የለ እንዴ ከስድብ ወጣ። ኧረ ጎብዛል። አንዳንዴ ስሜት ስንሆን ነው እንጂ ሲመጡብህ አንዳንዴ እረዳለሁ እኮ እኔ። ለዚህ ነው እኔ አንተ አሁን የማትጎረብጠኝ እረዳለሁ። ሳይነኩ አትነካም። ከነኩ ደግሞ እነሱን ነጥለ ነው የምትረግጠው። ስለዚህ አይሞቀኝ አይበርድም። ሌላውን አትነካ። ምን አገባኝ አንተ ለተጣላኸው ለምን እሱን ወይ እሷን ተናገርክ ልል ነው። እርገጥ ወደው እስኪጠሉ ያቆማሉ። ከዛ ምንም እንደማያመጡ ስለምታ አሜን ብዬ ነው የምቀበለው። ታውቃለህ አይሞቃ አይበርዳ አንተ እስቃለሁ። ኖርማል ነው። ብቻ ግን የሆነ አላ እንዲህ ፈታ የሚያደርግ ረገጣ ቢሆን አሪፍ ነበረ። ቅጥቅጥ ሲያደርጉኝ ገብቷል። የሆነ እኔም ራሴ የሚያስቀኝ ቢሆን አብረን ነው። እኔ አንድ ፎቶ የፖስተትከው እኔ በቃ ወድቅ ያለ አምላክ ወይ እኔ ምን ስለሚያክልኝ በዛ ጉዳይ ግደለኝ አልልም። እኔ እንደዛ አይነት ፎቶ አላደርግም። ግደለኝ። ለምን እኔ እኮ ምንም አላቀናበርኩትም እኮ እኔ አቀናብሬ እኮ አይደለም፣ ስክሪንሾት የተደረገ ነው እኮ እዚህ ሚዲያ ላይ። ዳኒ እንዴት ነሽ አባ? እሱስ ነገር ያስቀኛል። አንዳንድማ እንትን ማድረግ አለ ማላገጥ አለብን። አንድ ነገር እነግራቸዋለሁ። ጃፒና ሄለን የሚጣሉ ሰዎች አይደሉም፣ ተግባብተዋል። የተግባቡ ሰዎች ናቸው፣ መብቱ ነው። እኔ በዛ ችግር የለብኝም። አንድ ሰው በግድ ተጣላ የሚባልበት ምንም ሪዝን የለው። ከተመቻቸ ተመቻቸ፣ አለቀ። እኔን አክብሮ ነው የሚያወራው፣ እሷንም አክብሮ ነው የሚያወራው። እኔን አያስፈካኝም። ስለዚህ ይመቻቸው፣ እኔ ችግር የለብህ፣ አልቀናም።
የበታችነት ስሜት ያለ መቅናት ትችላለህ። ሌላ ቦታ እኮ ደግሞ ከአንተ ጋር ደግሞ ሲሆን እኮ ሌላ ሰዎች እንደዚህ ይሉኛል። ከቤታ ጋር ሲሆን ደግሞ ሌላ ሰዎች ከፍላው ነው ይላሉ። አላየም ሰው የቤታ ነገር ሁሉ ሰሞኑን እየተረገጥክ ነው በሷ። አንተ ደግሞ በቺኮች ነው የምትረገጠው። ኖርማል ምን ችግር አለ ታዲያ? አሁን በቤታ ተጀምራል፣ እየተረገጥክ ነው ጥግ ድረስ። እኔ ልጅ ይዘኛል እንዲህ ሲያደርጉ ኦኬ አሪፍ ነው። ምን አልደረሰችብህ ቤታ? ለምን ትናገራታለህ? አክባሪ ናት። እሱ እኮ ነው ችግሩ። ዮኒ አይ አንተን አክባሪ ናት አይደል ቤታዬ? አይ እንዳንተ አይነት ስማርት አይምሮ ቢኖረው ሌላው ሰው መገንዘብ አለበት ግዴታ። አንተን ካከበረች ለምንድን ነው የምትሰድባት? ቴንክ ዩ ምን ምክንያት አለ? ገባይለን ካከበረች እንትና ጋር ለምሳሌ አሁን መኩ ከዮዳብ ጉቶ ጋር ነው። እኔንም ያከብረኛል፣ እሱንም ያከብረዋል። ምን ችግር አለብኝ? እኔ ገባ እኔን እዛ ቤት ሆኖ ካስረገጠኝ ነው ችግር ያለው እንጂ እኔን ካልተናገረኝ እዛ ሆኖ መጫወት ምን ችግር አለ? ይሄ ነው ችግሩ። የአንዳንድ ሰው በጣም ግራ የሚገባኝ ከኔ ከተጣላ አብረ ተጣላ የሚል ቡድን አላቸው። እንዴ ቤተልሔም ዳኛቸው አክብሬያት ቤቷ ገብቼ ምን ትለኛለች? እማየውን ቦታ እየዋልክ ነው ከሄለን ጋር ማቆም አለብህ ትለኛለች። እሺ አንዴ ዝፈኝልኝና ላቁም አትልም? እንዲ አንተ እስታርዬ እንዴት ነች? እግዚአብሔር አንዴ በቃ ቅዳሜ ገበያን ዝፈኝልኝ ደስ እንዲለኝ፣ አንቺ ጋር እየመጣው ልዝናና፣ አንቺ እየመጣሽ አዝናኝኝ። እኔ አንዳንዴ ዱቅ ብዬ ሻይ ቡና ማለት እወዳለሁ መቀምቀም። እዚህ ጋር እኔና አንቺ በጌም እየተጫወትን ዝፈኝልኝ፣ እኔም ደነሳለሁ። በቃ ሄለንን ትቼ አንቺ ጋር ለዋል በላ እንዳሳ አይመስልም? ምን ይመስላል? ይሄ የተቀደሰ ሀሳብ ነው፣ የተቀደሰ ሀሳብ ነው። ስለዚህ ኔክስት ከተገናኛችሁ እኔ ከአንቺ ጋር ዱቅ ብለን አንቺ እየዘፈንሽልኝ ምናምን ጌም እየተጫወትን ባሸነፈ በቃ ከአንቺ ጋር ላውራ። ደግሞ 2-3 ብረታ ብረት አብሮ ዱቅ ሲል አይነፋ። አዎ እንዴ ገብቶች በሁለት 4-5 አንድ ላይ ወንድ ሆነ ጎረምሳ ሆነ ብረት ለብረት እኔ አይመቸኝ። ፖለቲካ ፖለቲካ ሲሆን ትሸከሽቀዋል። ከዛ ውጭ ግን ለመዝናናት ብዙ ወንዶች አንድ ላይ ችግር አለው። ለኔ ግን እውነቴን ነው፣ እያዘፈንካት ቢሆን ጥሩ ነው። ሄለን እኮ ጨዋታ ትችላለች፣ ጨዋታም ማብሸቅም ትችላለች። ያው የኔ አልተገኘም አከርካሪ እንትኔ እንጂ ማብሸቅ ግን በጣም እኔ ዮኒ አንተ እንደምትወድህ ነው ያወቅኩት። እኔማ ምንም ልጥላም ብትል ከየት ልታመጣ? ስትአወራ ራሱ ዮኒ እያለች ነው በቃ። ያቺ ነገር ብትቀር ኖሮ ዮናስ ምናምን ብላ ብትጠራ ይሄማ ተጣልተናል ትላለህ። እንትን አለች እንቁርትዬ ዮናስ ሙሉነህ ትላለች። እንቁርት ዮናስ ሙሉነህ ማለት ትላለች ስትገባ ራሱ ድክም ምነው ታረግ። እንደ ትምሮ ነው የምታረግ። በትምህርት ቤት ታዝገኛለች እሷ ታዝጋለች። እንቁርቲ አምሮባታል ደግሞ ሰሞኑን እየቆመች ነው። የሆነ ጠቅጠቅ የሚደረግ መርፌ ያለ መሰለኝ እየተሸናቀጠች ነው እንቁርቲ። እሷም እንዳጠብስ እየፈራው ምን እንዳለች ታውቃለህ? እንዲህ ሳልፍ እኔ ደግሞ ሁሉንም ሜምበር ሆናቸዋለሁ። እኔ ችግር የለብኝም እኮ የሚሰድቡኝንም ምናምን። እንቁርትዬ እኔ እደባደብላለሁ እንደኔ አይነት ቺክ ነው የሚያስፈልግ ብላ የረሳሁት መሰለኝ። ስለዚህ እንቁርትዬም እንትን አለ በዛ ሳልፍ አየችኝና ምን አለችኝ? ወይ ጃፒኔ በጣም ነው የምታሳዝነኝ። በትዬ ወርቄና በሄለን ተከባ በሁለት ከወርቄም ጋር ትጃለሳለህ እንዴ? ሁሉም ሰው ጋር ሰላም ነኝ። ማንኛው ወርቄ ጋር እንዴት ነው? ምንድነው? ከወዴ ጋር ስለምትውል ጠፈፍ ጠፈፍ ያሉ ሴቶች ጋር በሰላም ጨዋታ ያለው
ጨዋታ ነው እኔ የምፈልገው። ገባ? ጨዋታ የሚችሉ እንዲህ ከፍ ከፍ ያሉት ሰዎች ጨዋታ ይችላሉ። ልዩ ጥቅም አለው። ጨዋታ ብቻ ነው? ሌላስ ልዩ ጥቅም አለው? ኧረ እኔ ማኛው እኔ እመነኝ፣ እኔ ወንድም አላሳፈረም። ኧረ ችግር የለም። እነሱም አያወሩም ደግሞ እንደው አምልጧቸው። ምን መሰለህ እንደዚህ ወግ ያውቃሉ። ወግ ከሚያውቅ ሰው ጋር ደግሞ ወጣቶቹ አያውቁም እያልክ ነው? አልገባኝም። አንዴ ወንጌ ብለህ ብታወራት ወዲያው ላክልኝ ነው የምትለው። ሳቢ ላይ ከፍ ያሉት ራሳቸውን የቻሉ ናቸው። ብዙ ነገር አልነካካቸውም፣ አይነካኩኝም። ጀስት ሚዲያ ላይ ስንገናኝ እንጮታለን። ገባ? እንደው የሆነ ጊዜ ላይ ሀሳባቸው ሊቀየር አይችልም ብለህ ታስባለህ? ማለት በጥሩ ስታወራቸው፣ በክብር ስታወራቸው ምናምን ነገር በፎንቃ ሂሳብ ሊመጡ ይችላሉ የሚባል ነገር የለም። አማኛው እዚህ ሚዲያ ላይ እንጮታለን። ሚዲያ ላይ እኮ ነው የሚያልቀው። የአንተ ምንድን ነው በጣም ወሳኝ ሀሳብ ይዘን የመጣ በቃ አከብራቸዋለሁ፣ እንጫወታለን። ሌላው ምንጭቅጭቅ የሚያደርጋቸው ሴቶች አንተ በጣም በክብሮ ስታደርጋቸው ለአንተ ፎንቃ አይኖራቸውም። ሰላምዬ እንዴት ነች? ቆም ብላ አስበው አንድ ቀን በእውነት እንደዚህ ምን መሰለህ ግን ዮኒ በጣም ብዙ ሰዎች እንደዚህ ሰዎችን አታክ የሚያደርጓቸውን ሰዎች በብዛት ማቅረብ እፈልጋለሁ። አካሚ ነህ? ለምን ማለት ለምን ነው የምልህ። ለምን የኔ ባህሬ ነው ከድሮም ከልጅነቴ። በምናምን አለው መሰለህ ብዙ ሰው ነገር ላይ የማያነፈንፍ ከሆነ ችግር የለው። አሁን ለምሳሌ አንተ ጨዋታ ነው የሚመች አንዳንዱ ለምንድን ነው ብዬ የአሮጊት ነፃ አውጪ ነው አላሉ። አንተ እናት ያላረጀች መስሎ ነው እንደዚህ የምትጽፈው። እናቱ አላረጀችም እንዴ? እና ምን ልልህ ፈልጌ ነው ብታያቸው እራሳቸው ነገር ፈላጊ ናቸው። ችግሩ እኮ ያለ እንጂ አሁን የሚከበሩ አሪፍ ልጆች ምናምን አሉ ተለቅ ያሉ የሚመቹ ሶሻል ሚዲያ ላይ በራሳቸው ሙድ ያላቸው ማለት ነው። የሚደብሩት ምንድን ነው? ነገር ፈላጊዎቹ ነገር ቆስቁሰው ከዛ ከብዙ ሰው ጋር ይጋጩና የሆነ መደበቂያ ይፈልጋል። አንተው አልታወቀም እንጂ ብዙ ነገር ከበር አድርገላቸዋል። ብዙ መሸለም አለባቸው ለአንተ